ወንደና መጣችሁ ምናልባት ይሄን ቪዲዮ ለመስራት ትንሽ አፍጅ ይሆናል አይ ነው ይገባኛል የራሴ ጥፋት ነው ብዙ ስራዎች ስለነበሩብኝ ነው ሶ ይቅርታ አድርጉልኝ ኤኒዌይ ግን አሁንም ጊዜ አለን ብዬ አስባለሁ ሶ ወደ ሐሳባችን እንግባ ግን ወደ ሐሳባችን ከመግባታችን በፊት ይሄን ቪዲዮ እስከመጨረሻው ካያችሁ መጨረሻ ላይ አንድ እኔ ክረምቴን ፕላን ማድረግበትን ቴምፕሌት ሰጣችኋለሁ ሶ ያ ቴምፕሌት በጣም እንደሚጠቅማችሁ እርግጠኛ ነኝ የራሳችሁንም እዛ ላይ አዳርጋችሁ የፈለጋችሁትን ፎርሙላ አድርጋችሁ መስራት ትችላላችሁ ግን እኔ ያዘጋጀውላችሁ ራሱ በጣም በቂ ነው ሶ እኔ ባዘጋጀውላችሁ አድርጋችሁ ኦርጋናይዝድ የሆነ ሰመር ፕላን ማውጣት ትችላላችሁ ሶ እስከ ቪዲዮ መጨረሻ ድረስ መከታተል አለባችሁ ምንም ማድረግ አልችልም ምናልባት መሀል ላይ ስለምናገር እንዳይመጣችሁ ሶ ዝግጁ ከሆናችሁ ወደዚህ ቪዲዮ አላማ ዋና ሐሳብ እንግባ ሌትስ ጎ አስታውሳለሁ እስከ 16 ዓመት ድረስ ክረምት ሲመጣ ጀስት ሙቪ ለማየት ጓደኞቼ ጋር ለመጫወት ኳስ ለመጫወት ምናምን ነበር የምጠቀምበት ጀስት ላይ ቺል ለማድረግ ነበር ክረምት የምጠቀምበት እኔ ዛሬ ዓመት ነበር በጣም ብዙ ነገሮች ቼንጅ ያደረጉት የዛሬ ዓመት ሰልፍ ኢምፕሩቭመንት ላይ ኮሚትመንት መሆን ጀመርኩኝ ብዙ ነገሮች ሪያላይዝ ያደረኩ መጣው ሶ ክረምቱ ደረሰ ያኔ አንድ ላይክ ዲሳይድ ማድረግ የነበረብኝ ውሳኔ ነበር የሆነ ነገር ላይ ሴትል ማድረግ አለብኝ ነበር ለራሴ ያልኩት አሚን you have to settle in one thing bro like ብዙ ሐሳቦች ነበሩብኝ ብዙ ሐሳቦች ማለት ሳይሆን አሚን ብዙ ነገሮች ላይ እየረገጥኩ ማለት ይችላል ላይክ እዚህ ጋር አነስተልኝ እዚህ ጋር ይሰራው እዚህ ጋር አነስተልኝ እዚህ ጋር ይሰራው ነውና በጣም ሐሳቤ ተበታትኖ ነበር ሶ መወሰን ነበረብኝ በዛ ሰዓት እና ላይክ የህይወት አስፔክት ላይ መወሰን ነበረብኝ ፋይናንሻል ላይ መወሰን ነበረብኝ ምክንያቱም በዛ ሰዓት በጣም ፎከስ የነበረው ፋይናንሻል ፍሪደም ላይ ነበር ወይ ፋይናንሻል ላይ ገንዘብ ማግኘት ላይ ነው በቃ ምንም አድናስሞም ነው ምክንያቱም ኢነርጂ ድሬን ያደረገ ነበር ወይ ስለ ገንዘብ ማሰብ ምናምን ነበርና ሶ እውነቱን ስረግናችሁ ላይክ መጀመሪያ ያደረኩት ነገር ላይክ ስራ ማግኘት አለበት አልኩ ለራሴና ተፍ ምናምን አልኩ ስራ አገኘው ብዙ ጊዜ ተናግሬዋለሁ ብያስባለሁ አሚን ስራ አገኘው ሶ ያለኔ በጣም ትልቅ ሞመንት ነበር ላይ አራት ሪጀክሽን አጥጥቼ ነው መጨረሻ ላይ አንድ ሰው ይሻለኝና ሶ እነሱ አክሰፕት ሲያደርጉኝ ገባው በቃ ስራ የማታውቁት ከሆነ አብዛኞቻችሁ አታውቁም ብያስባለሁ ኮሜንት ላይ አንዳንድ ጊዜ የሚጠይቁ ጥያቄ ነው ሶ እኔም ሰራው ያኔ ስገባም ሰራው እዛ ስራ ቦታ ሰራ የነበረው ፎቶግራፊና ቪዲዮግራፊ ነበር የምሰራው አሁን ወደ ቪዲዮ ኤዲቲንግ ኢንቮልቭ እያደረኩ ቢሆንም ቀስ በቀስ ግን ያው ስገባ የነበረው ቪዲዮግራፈርና ፎቶግራፈር ነበር ሁኜ የገባሁት ሶ እዛ እንደገባው በጣም ብዙ ነገሮች ሪያላይዝ ማድረግ ጀመርኩኝ እንዴት ላይክ ቢዝነስ እንዴት እንደሚሰራ ኦፕሬት እንዴት እንደሚደረግ በጣም ብዙ ነገር ያየሁት ነው አሚን የኔ ቦስ ስቲል ላይ ክሬዲት መሰጠው ሰው ነውና ያን ክረምት እዛ ነው ያሳለፍኩት ማለት ይቻላል ብዙ አስገባ አንድ ሪያላይዝ አደረኩት ነገር ሶ አሁን አትሊስት የሆነ ነገር ላይ ፎከስ ማድረግ ትችላለህ እዚህ የሆነ ነገር አሳደገ ሽጥ ሰው እንደዚህ ምናምን የሚሉትን የሆነ የገንዘብ እንትኖችን ገለል አደረኩና አንድ ነገር ላይ ፎከስ ማድረግ ይችላል አሴንተርሺፕ ነው ባይዘው የገባሁት ያኔ አሴንተርሺፕ ገባም እንዳው ሴትል ማድረግበት ነገር አለኝ አትሊስት የኔ ነገር ፎከስ ባደረግበት የሆነ ነገር ገንዘብ ጀነሬት ያደርግልኛል የሚል ሐሳብ መጣልኝ ሶ ከዛ በኋላ ወደ ሌሎቹን ፎከስ ማድረግ ይችላል ማለት ነው እና ያ ክረምት ላይ ነው ራሱ እንግሊዘኛ መጽሐፍ ማንበብ የጀመርኩት ለኔ እንግሊዘኛ መጽሐፍ ማንበብ በዛ ሰዓት is the big deal የነበረውና እንግሊዘኛ ራሱ መማር የጀመርኩት ያን ክረምት ላይ ነበር የዛሬ አመት በዚህ ሰዓት ማለት ነው መጽሐፍ ማንበብ ምናምን ስጀምር በጣም እንግሊዘኛ እያደገ መጣ ስቲል ገና የተመታ ቢሆን የንባብ ልማዶችንም ያዳበርኩ መጣው ጂም ቤትም በቃ መገገም ጀመርኩኝ ሰውነቴንም ያያየሁት ላይክ ኢምፕሩቭ እያደረገ መጣ እና ያምናው ክረምት ለኔ ላይክ ዝም ብሎ 16 አመት ሙሉ የመጣውባቸው ክረምቶች አይደለም ላይክ የሆነ ህይወቴ ላይ እንዲ ሼፕ ያደረገኝ ክረምት ነውና ሶ አሁን እኔ እዚህ ጋር የመጣሁት ሪማይንድ ላደርጋችሁ ነው የመጣሁት ምክንያቱም ክረምት ሲደርስ በጣም ብዙ ቪዲዮችን ታያላችሁ በጣም ብዙ ኮንቴንት ክሬተሮች ስቲላም እያየው ነበርና በጣም ብዙ ሰዎች ቪዲዮ ይለቃሉ ምናምን ሶ ያውቃል በቃ ማድረግ እንዳለበት ክረምት ላይ ምናምን ያውቃል ግን አሁን እናንተ ላይክ ለራሴ ኦዲየንሶች ላይክ የሆነ ነገር ሐሳቢ ማውጣት አለብኝ ስላልኩ ነው ይሄን ቪዲዮ ሰራሁት ሶ አሁን ምነግራችሁ ነገር ምናልባት ብዙ ቦታ ሰምታችሁ ሊሆን ይችላል ግን አሁን ምነግራችሁ ነገር ወደ ህይወታችሁ አስገብታችሁ ብትሞክሩት አሪፍ ነው የምላችሁ ነገር ነው ምነግራችሁ ያው አሪፍ አይደለም ምናምን የምትሉ ከሆነም ያው ከናንተ ላይፍ በላይ ማንንም የራሳችሁን ላይፍ አያውቅም ብቻ ነው ወደ ሐሳቤ ልግባ የመጀመሪያው በዚህ ክረምት ፎከስ ማድረግ ያለባችሁ ነገር ስፒሪቹዋል ላይፍ ላይ ነው ሶ ስፒሪቹዋል ላይፍ ላይ ይሄ አመት ሲገባ ነበር መጽሐፍ ቅዱስ ማንበብ የጀመርኩት ላይክ ብዙ ጥያቄዎች መጠየቅ የጀመርኩት ስብከት መስማት የጀመርኩት ላይክ የሆነ በቃ አለ ስለ ሃይማኖታችሁ የሆነ ማወቅ ያለባችሁ ነገር አለሽ whatever ላይክ ሃይማኖታችሁ ሊሆን ይችላል ራይት እዚህ ጋር የሆነ እንትን ይዤ ላወራ አይደለም ግን የሆነ በቃ ምን እየተከተላችሁ እንደሆነ ማወቅ አለባችሁ አንደኛ ነገር ራይት የሆነ እንደ ሮንግ ወይ አርጋችሁ አትሰሩት ይሄ ነገር I mean you have to know በቃ ምን እየሰራችሁ እንደሆነ you have to know ለምን እንደምትጾሙ you have to know like ለምን እንደምታስቀድሱ ምናምንና ሶ ይሄ ነገር ማወቅ አለባችሁ ስፒሪቹዋል ላይፋችሁ ላይ በጣም ፎከስ እንድታደርጉ ነው ያበረታታችኋለሁ መግዛት ያለባችሁ መጽሐፍ ካለ ኢትስ ኦኬ ግዙት ላይክ ራሳችሁ ላይ ኢንቨስት እንደማድረግ ትልቅ ቤኔፊት የለምና ሶ ወደፊት የሚከፍላችሁ ነገር ነውና 3 ወር አለና ሶ በ3 ወር ውስጥ ምናልባት 12 መጽሐፍ ይዘላ ብራ ብቻ 6 መጽሐፍ አነባለሁ ካላችሁ ቢያንስ 2 ወይም 3 የስፒሪቹዋል ላይፋችሁ ሚረዳ ሜቢ አንዱን የሃይማኖታችሁ መጽሐፍ እንኳን ብታረጉ ሁለቱን ላይክ አላ የሆነ ፊሎሶፊካል የሆነ ግን የሃይማኖት መጽሐፎች ራይት ገብታችኋል ብያስባለሁ ሶ እንደዚህ አይነት መጽሐፎችን ብታነቡ ሪኮመንድ አደርጋችኋለሁ እኔ ለራሴ የወሰድኩት ቻሌንጅ ስለሆነ ነው ሶ ወደ ሁለተኛው እንሄዳለን ሁለተኛው በጣም ብዙ ሰው የሚነግራችሁ ክረምት ላይ ሰውነታችሁ መንከባከብ ጀምሩ ልክ ነው ክረምት ላይ
እኔ ክረምትን እንዴት እንደምታስቡት አላውቅም። አንዳንድ ሰዎች አላችሁ የሆነ ሲሪየስ ሙቪ ትይዙና ኦኬ ሊስት ሁላ የምታወጡ አላችሁ። አሁን በዚህ ክረምት ይሄን አንድ 5 ሲሪየስ ዘረዝራለ በቃ ይሄ ፊልም መጨረስ አለብኝ ምናምን ይሄ ፊልም በቃ ለጓደኞቼ መተረክ አለብኝ። God damn brother ካሜራዬን አሰብሩኛላችሁ አማጎራ አይ ቲንክ አሪፍ ነው። ኤኒዌይ ግን ላይክ እንዲህ የምትሉትን ነገር አቆሙል በቃ ሲሪየስ ምናምን ዘርዝራችሁ ዳይም ብሮ 18 ዓመት 17 ዓመት ከሆነ ዳስ ላይክ በጣም ያስጠላ ነገር እያረከን ያለው እሺ ይግባ የ17 ዓመት ቢሆንም ላይክ ምናልባት ታላቅ ልትሆን ትችላለህ ግን you have to know that በቃ ያልፋል ይሄ ጊዜ ነው ላይክ የሳት ወድሜን ካልተጠቀምክ ያው እንደሚመጣበት ታውቀዋለህ መጨረሻ ላይ ኮንሲኩዌንሱ ማንም እንዲነግራት ታውቀዋለህ። በዚህ ክረምት የሆነ ሰውነታችሁና ሚን ላይክ ሉካችሁ ማሳመር አለባችሁ ነው ሰውነታችሁ ምናልባት የግብዳ መሆን ብቻ ላይ ነው ይችላል ግን ላይክ ጂም ግቡ ያ ወንድ ከሆናችሁ አሁን እዚህ ጋር ፈራጅ ልታደርጉኝ ነው ግን ጂም መግባት አለባችሁ። ጂም ገብታችሁ የምታገኙት ቤኔፊት ከሰውነት በላይ ነው። ይሄን ካልጀመራችሁ ታጣቁት። እኔ አስታውሳለሁ ላይክ ሰውነት ላይክ በልክ ምን ይባለው ጨምሬ ነበር ሰውነትና ክላስ ጀምር ነው ላይ ደኛ አይቶ ወጣ ሄው ምናምን ያለኝ ነበርና ክረምት ላይ በልክ ማረክ ከተማረክ ከፈለጋችሁ ፋይናንሳችሁን አይታችሁ ክረምት ላይ በጣም የሚገርም ዲሲዥን ወሰናችሁ ላይክ ሰውነታችሁ መቀየር ትችላላችሁ። ሶስተኛው አንድ ስኪል መርጣችሁ ዲፕ ገቡበት በዚህ ክረምት። አሁን አንድ ምንግራችሁ ነገር 3 ወር በቂ ነው። እሺ ምናልባት አድቫንስዱ ጋር ላይ ወስዳችሁ ይችላል 3 ወር ራይት። ለምሳሌ ቪዲዮ ኤዲቲንግ መረጣችሁ እንበል ይሄ ቪዲዮ ኤዲቲንግ በ3 ወር ውስጥ አድቫንስድ ላትሆኑ ትችላላችሁ ምክንያቱም በጣም ብዙ ነገር የተቀያየረው ምናምን አሁን ላይ AI ምናምን ኤኒዌይ ወደዛ አልገባም ግን በ3 ወር ውስጥ ምናልባት አድቫንስድ ላትሆኑ ትችላላችሁ ግን በ3 ወር ውስጥ ቢያንስ ኢንተርሚዲየት መሆን ትችላላችሁ ቢያንስ የሆነ ኖሃው ይኖራችኋል ከቤዚኩ ማለፍ ትችላላችሁ ነው በቃ የኔ ሐሳብ። አንድ ስኪል መረጡ ወይም 2 ስኪል መረጡ። እዚህ ጋር ግን 2 ስኪል ሲመርጡ አንዳንድ ሰዎች ነው ያለው 2 ስኪል ይመርጣሉ። አንዱ እዚህ ጋር ፎሬክስ ይመርጣል በዚህ ጋር ደግሞ የሆነ ኮዲንግ ምናምን ይመርጣል። ብራ አንድ አላይን የሚያደርግ ነገር መሆን አለበት ላይክ የምትመርጡት ነገር ላይክ አላይን ማድረግ አለበት ከዚህ ጋር እየሄደ ካለው አሁን ለምሳሌ ቪዲዮ ኤዲቲንግ ከመረጥ እዚህ ጋር ግራፊክስ ዲዛይን ብትመርጥ ኢትስ ኦኬ ምክንያቱም አላይን ያደርጋል። የሆነ መምረጥ ያለባችሁ ነገር ተመልከቱ። 2 ስኪል እንኳን ብትመርጡ በዚህ ክረምት መማር አለብኝ ካላችሁ አላይን የሚያደርግ ስኪል መምረጥ አለባችሁ። አሁን እንዳልኳችሁ ብቻ ላይሆን ይችላል ራይት የሆነ ኮንቴንት ክሬሽን እና ቪዲዮ ኤዲቲንግ ማድረግ ትችላላችሁ ልክ እኔ እንደመረጥኩት ማለት ነውና በራሳችሁ ተመልክታችሁ ላይክ ስትሰሩት ያን ስራ እየወደዳችሁት የምትሰሩት አይነት ስራ ከሆነ ያን ስራ መርጣችሁት ላይክ አንድ አላይን የሚያደርግ ስራ አስገብታችሁበት ሜት ይችላልላችሁ ብዬ አስባለሁ። ያ በጣም ይጠቅማችኋል። ምን አይነት ስኪሎች አሉ አሁን ላይ ምን አይነት ስኪሎችን ብማር አሪፍ ነው የሚሉትን ነገሮች ማወቅ ከፈለጋችሁ አንድ ቴሌግራም ቻናል ከፍተናል ላይኦንስ ዴን ስኪል የሚባል እዛ ላይኦንስ ዴን ስኪል ላይ ስለ ገንዘብ ምናምን እናወራበት ወይም ስለ ስኪሎች የምናወራበት ቻናል ነው። እንደዛኛው የሆነ ስለ ዲሲፕሊን ስለ ላይፍ ምናምን እናወራበት ቻናል አይደለም። እሱን ማግኘት ከፈለጋችሁ እዚህ ዲስክሪፕሽን ላይ ከስራ አስቀምጬላችኋለሁ እሱ ሊንክ እዛ ላይ ገብታችሁ ሌሎችንም ልጆች መጠየቅ ትችላላችሁ። እዛ ላይም አሪፍ እንቅስቃሴ እያደረግን ነው። ስኪላችሁን ማዳበር አለባችሁ። ስኪል ከሌላችሁም ስኪል መያዝ አለባችሁ። እሰይ ወደ ቀጣዩ እናልፋለን። አራተኛው አመቱ ሲጀምር አሳካዋለሁ ብላችሁ ግን ያላሳካችሁት ነገር ካለ አሁን ጀምሩት። ይሄን ራሴ ነኝ የፈበረኩት ማለት ይቻላል ወይም አጅስ ላይክ ሪያሊዝ ያደረኩ ነበርና ካለፈው ላይክ ያወጣቸውን አመቱ ሲጀምር ያወጣቸውን ፕላኖች ምናምን ያየው ነበርና አንዳንዶቹ ተሳክተዋል አንዳንዶቹ አልተሳኩም አንዳንዶቹ ተሳክተዋል ምናምን ኦኬ ምናምን ብዬ ካልተሳኩት ውስጥ አንድ ላይክ ኢምፖርታንት የሆነ ግን ያልተሳካ ነገር አለና ዋይናት ይሄን ነገር ለምን በዚህ ክረምት አልጀምረውም አልኩት መረጥኩት። አሁን ጀምሬያለሁና የሆነ ነገር ላይክ የማለቂያው ጊዜ ቢደርስም ስቲል መሞከር ትችላላችሁ። ስቲል ያ ነገር ይሳካም ላይሳካም ይችላል። you can try like maybe እኮ አሁን ላልጨርሰው ይችላል የጀመርኩትን ነገርና maybe ላይሆንም ይችላል maybe ለምሳሌ ላቆመው ይችላል ግን አትሊስት ሞክሬያለሁ right የሆነ ጽሁፈት ብቻውን አልቀረም አትሊስት የሆነ በቃ ፕላን ላይ የተጻፈ ነገር ብቻውን አልቀረም አትሊስት ላይክ መሬት ላይ ወርዶ የኔን ኢፈርት ጠይቆ ያ ነገር አልተሳካም ማለት ይችላልና ይሄ ነገር በጣም ይጠቅማችኋል። አመቱ ሲጀምር የሆነ ነገር ፕላን አውጣችሁ ከዛ ፕላን ውስጥ ያልተሳካ 1 ወይም 2 ካለ ከነዛ ውስጥ አንዱ ምረጡና በዚህ ክረምት ለማድረግ ሞክሩ። አትጨርሱትም ኢትስ ኦኬ አትሊስት ዩ ትራይ። ገብታችኋል ብዬ አስባለሁ። ወደ 5ኛው እንሄዳለን። 5ኛው ቁጭ ብላችሁ ፎከስ አድርጋችሁ መስራት ተለማመዱ በዚህ ክረምት። ይሄ ስሩ ዘ ፕሮሰስ የተማርኩት ነገር ነው ማለት ይቻላል። ባለኝ በ2 አመት ከምናምን ቆይታ ውስጥ ራሴን ለመለወጥ ምናምን 2 አመት ምናምን ሆኖኛልና ከዛ ውስጥ የተማርኩት አንድ ነገር ቢኖር ስፔሻሊ በዚህ አመት የሆነ ነገር ላይ እንዲ ቁጭ ብላችሁ ፎከስ አድርጋችሁ የሆነ ዲፕ ወርክ የሚባለው ነገር ወይም ላይክ ስራ ላይ ሆነ ይችላል የሆነ ፎከስ አድርጋችሁ ከሰራችሁ ነው ውጤት የሚመጣው። አይውሽ ነገር ላይክ መጀመሪያ አመቱ ሲጀምር ባቆ ብዬ ነበር የተመኘሁትና ምንም ላይክ ፎከስ ካላደረጋችሁ ወፍ ምንም አትጠብቁሽ። ያ ነገር እንዲያድግ ከፈለጋችሁ ፎከስ ያስፈልጋችሁ። የዩቲዩብ አሁን ለምሳሌ እኔ ላይክ ፎከስ አድርጌ ገግሜበት ብሰራ አይ ነው የሆነ ቦታ እንደሚሄድ አይ ነው ከዚህ በላይ መጨመር ነው የሚችልና በዚህ አመት
በሃርድ የተማርኩት ነገር ይሄ ነው። እንደዛ ቪዲዮ ልስራ እንዴ? አንዳንድ በጣም በከባዱ የተማርኳቸው ነገሮች አሉ። ይሄ አንዱ ነው። በቃ ፎከስ አድርጋችሁ ቢያንስ በዚህ ክረምት እስቲ ተለማመዱ። ራይት አንድ ስራ ያዙ። አሁን ለምሳሌ እንዳልኳችሁ የሆነ ስኪል መረጡ እያሉ አቅድም ከዛ ስኪል ስመርጡ አንድ አሁን ለምሳሌ ቪዲዮ ኤዲቲንግ መረጣችሁ። ቪዲዮ ኤዲቲንግ ከመረጣችሁ 5 ቪዲዮ አዘጋጁ በዚህ ሳምንት የምታዩቸው። በዚህ ሳምንት 5 ቪዲዮ ያለው ካላችሁ አንዱን ቪዲዮ ስታዩ በቃ አንዱን ቪዲዮ እያያችሁ ነው። ስሜታዊ ኮንኩባችሁ ሶሪ ላይክ አሁን የምነግራችሁ ነገር ለራሴ እንደምነግረው አስቤ ነው የምነግረውና ላይክ በየቀኑ አንዳንድ ቪዲዮ ኮነ ማየት ያለባችሁ በየቀኑ አንዳንድ ቪዲዮ ነው የምታዩት። ያን ፎከስ አድርጋችሁ አንድ ቪዲዮ ላይ ላይክ ገግማችሁ ፎከስ አድርጋችሁ ስሩበት። በቃ ይሄን ነው ልላችሁ የምችለው ነገር። እኔም በሃርዶ የተማርኩት ነገር ነው። አንድ ነገር ላይ ፎከስ ካላደረግን ምንም ነገር እንዲመጣ አንጠብቅ። ያ ነው ደግሞ ትልቁ ችግራችን። ምንም ፎከስ ሳናደርግ ላይክ ዲፕ ሳንገባበት ያ ነገር ላይ ዲስትራክትድ እየሆነ ምናምን ሰርተ ነው ግን ከዛ ነገር ምን ጠብቀው ኤክስፔክቴሽን ይሄን ነው የሚያክለው። እና በዚህ ክረምት እንደምንም ብላችሁ የሆነ ነገር ላይ ፎከስ አድርጋችሁ ለመስራት ሞክሩ። የመረጣችሁ ነገር አለ እዛ ነገር ላይ ፎከስ አድርጉ እና ያ ነው እስከ መጨረሻው የሚወስድን ብዬ አስባለሁ። ስድስተኛው አንድ የመጨረሻ ቦነስ ልስጣችሁ፣ እንዳታቆሙ። አሁን ሞቲቬሽናል ሊሆንብኝ ነው እንግዲህ ሞቲቬሽን ስፒከር እኔ ማወራው ነገር አንዳንድ ሰው ሞቲቬሽናል ያደርገዋል። አምና ቶክን አባው ሞቲቬሽን ብራ ሐሳቤን ነው ማወራው ንቃ ምናምን አለትም ከሆነልህ ይሆናል ካልሆነልህ ትተዋለህ። እኔ የጠቀመኝን ነገር እነግርሃለሁ፣ የጎዳኝም ነገር ካለ መጥቼ እነግርሃለሁ፣ ማወቅ ያለብኝም ነገር ካለ መጥቼ እነግርሃለሁ። ሴቶችም ወንዶችም ሊሆኑ ይችላሉ ላይክ እነግራችኋለሁ። ካልሆነ አልሆነም፣ ከናንተ ሐሳብ ጋር ካልሄደ አልሄደም። እና ላይክ ሞቲቬሽናል አይደለም ማወራው ነገር ላይክ ላነቃቃ አይደለም እዚህ ጋር የመጣሁት። እና አሁን ስናገር ምናልባት እንዳታቆሙ ስላችሁ ሞቲቬሽን ቃላትና እንዳታቆም ዶንት ጊቭ አፕ ምናምን እና እዚህ ጋር ስለ ሐሳቤን ላወራ በቃ ላይ እንዳታቆሙ። ለምን ነው እንዳታቆሙ ያልኩት? እንዳታቆሙ ማለት የጀመራችሁትን ነገር እንዳታቆሙ። በዚህ ክረምት የጀመራችሁትን ነገር እንዳታቆሙ። አንዳንድ ሰው ካያችሁ ችግር አለበት፣ አንዳንድ ሰው የተመታ ችግር አለበት። በቃ ክረምት ፕላን ካወጣ ያ ክረምት ላይ ምናልባት ዲስትራክትድ የሆነ ምናምን የጀመረው ነገር ካልጨረሰው ክረምቱ ሲያልቅ ሌላ ፕላን ነው የሚያወጣው። የምን ፕላን? የአዲስ ዓመት ፕላን። ይሄ ምን ይሆናል? ይሄ ይተዋል፣ በቃ ይሄ ተበላሽቷል ምናምን። እንዳታቆሙት የጀመራችሁትን ይሄን ክረምቱን ፕላን። ኢትስ ኦኬ ላይክ አዲስ ዓመት ሊገባ ይችላል። ኢትስ ኦኬ ጨርሱት። ላይክ ያሰባችሁትን መጽሐፍ አንብባችሁ ጨርሱት። ወስዳለሁ ያላችሁትን ኮርስ ከወሰዳችሁትም በክረምት ጨርሳለሁ ካላችሁ ላይክ ጨርሱት ክረምቱን። ኢትስ ኦኬ የጀመራችሁትን ነገር በዚህ ክረምት ላይ እንዳታቆሙ። ኢቭን አዲስ ዓመት ቢገባም እንዳታቆሙ። ክረምት ላይ ፕላን አድርጋችሁት ያልጨረሳችሁትን ነገር አዲስ ዓመት ሌላ ፕላን ስትደግሙ ይሄን ትታችሁት ያንም ታቆሙታላችሁ። 3 ወር ምናምን በኋላ ያንም ታቆሙታላችሁ። እና ይሄን ቪዲዮ የሰራሁት አንድ ሰው ላይ ክረምት ላይ ምን ያህል ብዙ ነገሮችን መቀየር እንደሚችል ከራሴ ኤክስፒሪየንስ አንስቼ ከራሴ ስቶሪ ነግሬያችሁ ከዛ በኋላ ደግሞ ምን ማድረግ እንዳለበት በትንሹም ቢሆን የነገርኳችሁ ነው። እናንተም ሌላ የሰማችሁት ነገር ካለ በዚህ ክረምት አደርጋለሁ ያላችሁት ነገር ካለ ኮሜንት ላይ ጻፉልን። ላይክ ሌሎችም አይተው እንዲጠቀሙበት ማለት ነው። ይሄን ቪዲዮ እስከ መጨረሻው ካያችሁት በጣም ቴንክ ሶ ማች። አይ ነው በጣም ረጅም ቪዲዮ እንደሚሆን ግን ቅድም ብያችሁ ነበር ቪዲዮ ሲጀምር አንድ እኔ የምጠቀምበትን በየአመቱ ክረምት ሲደርስ የምጠቀምበትን ፕላን ሰጣችኋለሁ ብዬ ነበር። ኖሽን ላይ ነው ያለው ያ ቴምፕሌት። የኖሽኑ ሊንክ የቴሌግራም ኮሚኒቲያችን ላይ የቴሌግራም ላይ ወስደ የሚል የቴሌግራም ቻናል አለ። እሱን ዲስክሪፕሽን ላይ አስቀምጬላችኋለሁ። ያን ክሊክ ስታደርጉት የት ይወስዳችኋል? የቴሌግራም ቻናል ውስጥ ይወስዳችኋል። የቴሌግራም ቻናሉ ላይ ሊንክ አስቀምጬላችኋለሁ። ከዚህ ቪዲዮ በኋላ ነው ያ ሊንክ የሚለቀቀው። ፒን አደርግላችኋለሁ ሊንኳን። እዛ ሊንክ ውስጥ ስትገቡ ወደ ኖሽን ነው የሚወስዳችሁ። ኖሽን አፕሊኬሽን ወይ ዌብሳይት ሊሆን ይችላል። እዛ ላይ ስትገቡ እኔ ቴምፕሌት አስቀምጬላችኋለሁ። እዚህ ጋር እንደምታዩት አሁን እያያችሁት ነው በዚህ ሰዓት። እና ቴምፕሌት ላይ የራሳችሁንም አድ ማድረግ ትችላላችሁ። ሌላም ቱዱ ሊስት አስቀምጬላችኋለሁ መጨረሻ ላይ። እዛ ቱዱ ሊስት ላይ ስትገቡ በጣም ለብዙ ጊዜያት የሚጠቅማችሁን ቱዱ ሊስት አስቀምጬላችኋለሁ። ቀን በቀን የምታደርጉትን 3 ታስክ እንድትጽፉ ምናምን እሱንም አስቀምጬላችኋለሁ። ብቻ ላይክ እንደገባችሁ የሆነ ጋይድ አለ ክሊክ ፈርስት የሚል ከዛ ስትጀምሩ እዛ ላይ አስቀምጬላችኋለሁ። በቪዲዮ አስቀምጬላችኋለሁ ለምን እንደሰራሁት ያን ቴምፕሌት እና በጽሁፍም አለ እንዴት እንደመጠቀም እንደምትችሉ። በጣም ቀላል ነው። ከዚህ በፊት ኖሽን ቴምፕሌቶችን ተጠቅማችሁ የምታውቁ ከሆነ በጣም ኢዚ ይመስለኛል እናንተ። የአመቱ ክረምት ሲመጣ የራሳችሁን አድ እያደረጋችሁ መጨመር የምትፈልጉትን መቀነስ የምትፈልጉትን ነገር እየቀነሳችሁ የምትጠቀሙበት አሪፍ ቴምፕሌት ወይም አሪፍ ነገር ነው የሰጧችሁ ብዬ አስባለሁ። ከጠቀማችሁ እሱን ኮሜንት ላይ ያስቀምጡልኝ ሀሳባችሁ ምናምን። የበዳችሁ ነገር ካለ እዛው አስገብታችሁ ቴሌግራም ላይ ማውራት ትችላላችሁ። አይ ሆፕ ይሄ ቪዲዮ በትንሹም ቢሆን ላይክ 10 ሰው ምናምን ከተጠቀመበት ለኔ በጣም ትልቅ ብለሲንግ ነው። ታረጓችሁ የነገርኳችሁ ነገሮችም በጣም እንደሚጠቅማችሁ ብዬ አስባለሁ። በቀጣይ ቪዲዮ እስክንገናኝ ራሳችሁን የመስራታችሁን ሁሌም ቢሆን ቀጥሉ። በቀጣይ በቭሎግ ወይ በአንዳንድ ሀሳቦች እንገናኛለን ብዬ አስባለሁ። ኤርሚያስ ነበርኩኝ። በቀጣይ ቪዲዮ እስክንገናኝ ፒስ አውት።